እግዚአብሔር ይቅርታ አድርጉልኝ ለዚህ ንግግሬ በጣም ይቅርታ ግን እኔ ትከብዱኛላችሁ ትጨንቁኛላችሁ ወይ ኬኳ አመጣዋለሁ አይቻልም አመጣዋለሁ ከህይወታችሁ የጎደላችሁ ነገር አለ አይቻልም ኖ ከህይወታችሁ የጎደላችሁ ነገር አለ ከህይወታችሁ የተቀማችሁት ነገር አለ ከህይወታችሁ የሆነ ነገር የሆነ ቫይታሚን ጎሏችኋል በቃ ህይወታችሁ ጎዶሎ ናት እንዴ ጋይስ ስትሰሙት ራሱ ይሰለቻል እኮ ታይም ሊኖረው ይገባል ለሰው ልጅ ታይም ሊኖረው ሀሜቱ ጨዋታው ምኑ ታይም አለው እኮ እንዴት ሰው ቁጭ ብሎ ያነጋል ስለ ሰው እያወራ አይጨንቃችሁ እና በዚህ ርቀት ሰው ጋር መሄድ ደግሞ ያን ያህል መስመራችሁ ህይወታችሁ ላይ ተቀማማችሁት ነገር እኮ የለም ዞኔ አዎ ህዝብን አሳዝናለች አስከፍታለች አስቀይማለች ዞኔ ሚዲያ ላይ 24 ሰዓት መታለቅስ የኔም ስሜት ነው እግዚአብሔር ምንም አያርጋት አያሳምማት ሚዲያ ላይ ግን እያለቀሰች ትኑር ሁሌ ነው ምለው ትበሳጭ ሁሌ ነው ምለው ያበሳጫቻቸው መናገር የማይችሉ ቴሌቪዥን ከፍተው የማያዩ ሰዎች ላይ ፈርዳለች ይዛኔ አላግጣለች ስለዚህ ለሷ ይሄ ኖርማል ነው ብዬ ነው ማስበው ግን በዚህ ደረጃ ርቀት የምትሄዱበት ርቀት ያስፈራኛል በጣም ትጨንቃላችሁ በጣም ነው የምትጨንቁት እና ትክክል ነው እያልኩ አይደለም ትክክል አይደለም ሊያ ሀሜተኛ ነሽ አዎ ማማት አይደለም ሪያሊቲውን ነው መጥቼ የምነግርሽ የተፈጠረውን የሆነውን ነገር ነው ነገም ከነጎዳ መጥቼ የምነግርሽ how about you ከኔ ጋር እንዴት ኤም አይፒ ነው ምናምን ትበይ እንዴት ነው ከኔ ጋር የምትተው እኔ እኮ አንዳንዶቻችሁ በጣም ነው የምታስቡኝ ከኔ ጋር አትወዳደሩ እኔ ነገርኩሽ እኮ እኔ ሳወራ ታይም አለኝ ሁለተኛ ደግሞ ማወራው ወሬ ደግሞ ሪያሊቲ ነው ሪያሊቲዋን ነገር ነግሬሽ እንጂ ነገርኩሽ እኮ ላበሽቅሽ እችላለሁ ልናገርሽ እችላለሁ በዚህ ርቀት ግን አንቺ ልገባ አልችልም በዚህ ርቀት ቤትሽ ልመጣ አልችልም እኔ እኮ የዞኔ እናት እዚህ ሀገር አሉ እርጎ ቤት አላቸው ብዬ ሳናድዳት በቂ ነው ለዞኔ እንጂ የዞኔን እናት ጎጃም በረንዳ ሰባተኛ ሄዶ ቪዲዮ ቀርጾ ማሳየት ከብዶ ነው አይደለም ያ የራሷ ላይፍ ነው አይ ዶንት ኬር እኔ እሷ ማናደጃ ግን እንደማናዳት አውቀዋለሁ በዚህ ደረጃ የልጆቹ አባት ጋር ደውዬ የልጆቹ አባትን አምጥቼ እርዱት ብዬ ከዛም በኋላ ይሄ ኪስ አሁን ለእናንተ በጣም $500 በጣም ብዙ ነው ወይኔ አቅማችሁ ግን ሲያሳዝን እኔ እንደዛ ነው ያልኩት በነገራችን ላይ መቤቴን አቅማችሁ በጣም ነው የሚያሳዝነው $500 በጣም ብዙ ነው ቱማሻ በጣም ረድታችኋል እግዚአብሔር ምስክሬ ነው የምላችሁ $500 በጣም ቱማች በቃ በጣም ሰርፕራይዝ እኮ በቃ ወይኔ በጣም ነው ረዳችሁት ወይ እናንተ እኮ ስትረዱ በር ስሰጡ በጣም ስሰጡ ሊያምዬ ደደብነሽ ታዲያ ለምን አባሽ ተከታተይኛለሽ የኔ በክት ለምን አባሽ ተከታተይኛለሽ ጥፍርሽን ምናምን ታጠቢው እሺ እኔ ቆንጆ ለሊያ ከመስጠትሽ በፊት ሊያ ቤቷ ላይ ቡናዋን እየጠጣች ስለሆነ ባትነጃት ጥሩ ነው ውጪ አመሰግናለሁ ወልካት አይ ቃል ወልካትም ትድገሞና ትቦለካለች የምሬን ነው ሊቹ አንቺ በውስጥ ልጅ ስም ሲጠሩሽ ደስ ይላል አንቺ ሰርጀሪ በነገራችን ላይ ሰርጀሪ እኮ ሰርጀሪ የምትባለው እኮ ሰርጀሪ ሰርታ ተሰራውም ስላለች ነው እንጂ እኮ ሰርጀሪ መባለው እኮ ላይክ ትልቅ ነገር ነው አይደለም ሊያ ያወጡልኝ ስም እኔ ነው ይወክለኝ ምክንያቱም ያላደረኩትን ነገር ነው አደረግሽ ያላችሁ የሚወክለኝ ቢሆን ስቃለሁ ወይም ደግሞ ወይ ነው እላለሁ አይደለማ ስላሉ እነሱ ስላሉ ስሙን እነሱ የሰጡትን ስም ያልቀበለው እናንተ ተቀበሉት አመሰግናለሁ ሰርጀሪ ግን ተሰርታል ተሰራውም ስላለች ነው ምንድነው የምታወሩ ወይ ለራሳችሁ መከራከር አትችሉ ወይ ማስረዳት አትችሉ በኮሜንት ከኔ ጋር ለመከራከር ስትመጡ በጣም ታስቆኛላችሁ ጌታ አዎ የምሬን ነው ፎዚያ ዩቲዩብ የምትባየው ስትሰግጂ ድፍት አድርጎ ያስቀርሽ አሜን ያ ረቢ አላህ አሜን እስኪ ፎዚያ ስትሰግጂ ድፍት አድርጎ ያስቀርሽ አሜን በይ
ድፍት ያርግሽ አሚን በይ እንዴ እብድ አድርጌ ባስወጣሽ ነው የሚሻለኝ ዳይ እንዴ ስትናደዱ ደስ ይለኛል ስትሰግጂ ምንም አይደለም ብላይ ስትሰግጂ ድፍት አድርጎ ያስቀርሽ ቀና ያርግሽ አሜን አሜን ያ ረብ ያ ረብ ያ ረብ ፎዚያ ያ ረብ ያ ረብ አላህ ተማም እና ይሄንን ነው የምለው ሰው ለማማተም በቪዲዮ እያመጣች ነው የምትናገረው በቪዲዮ ነው በዚህ ደረጃ ርቀት መሄድ ሰው ላይ ጥሩ አይደለም ባይዘው በዚህ ደረጃ የሰው ቤት ውስጥ እንደዚህ መግባት ጥሩ አይደለም ዝሆኔን መበቀል በቻላችሁበት መንገድ መበቀል ትችላላችሁ ስለ ፋሚሊ ስለ ቤተሰብ ለእናንተ ምንድነው እነሱ ቤተሰብ ካላከበሩ እናንተም እኮ ያው ናችሁ የእናንተ አልወጣም እንጂ እኮ እናንተም ለቤተሰቦቻችሁ ያው ናችሁ ለሰው ልጅ ቤተሰብ ክብር ከሌላችሁ ያው ናችሁ የሰው ቤተሰብ ሚዲያ ላይ አምጥታችሁ $500 እንደ ቢግ ዲል አይታችሁ ማለት $500 ብዙ ነው ማለት ነው ለእናንተ $500 ማለት እኮ ከገባችሁ ላለው ሰው እዚህ ሀገር ላይ ላለው ሰው አንድ ቀን ወጥቶ ከጓደኞቹ ጋር ተዝናንቶ በልቶ ጠጥቶ የሚገባው ብር ነው ለእናንተ እኮ ነው አሁን $500 ሰጠነው ብላችሁ እሪ ብላችሁ ብትሉት $500 ቤት አይከራይለትም ምናልባት እንዳላችሁት ሲንጀር ሊገዛለት ይችላል ምናልባት አይሩ ነው አሁን 300,000 ወይ 200,000 ሊሆን ይችላል እኮ ሲንጀር ራሱ ዘመናዊ ሲንጀር ጋይስ 200 ምናምን ሺህ ብር ሊሆን ይችላል $500 ስንት ነው እስኪ $500 ስንት ነው ጋይስ $500 ስንት ነው ስንት ብር ቢሆን ነው $500 እና $500ን እንደ ቢግ ዲል አይታችሁ በዚህ ደረጃ ሰውየው ልጆች አሉት ለልጆቹ እንኳን አልተጨነቃችሁ እነዚህን ተዋቸው እነዚህ ራሳቸው ባመጡት ነገር ነው በርግጥ ግን ለነዛ ልጆቹስ የአባት ክብር የሚባል አለ ከዛም ትመጡና አባት 70,000 እና 60,000 ብር በጣም አሁን 60,000 ብር እና 70,000 ብር ብዙ ሆኖ ነው አይ እናንተ እኮ ገብርኤል ነው 60,000 እና 70,000 ብር እኮ በጣም ብዙ ነው ለእናንተ አሁን በጣም ብዙ ብር ነው ወይኔ ኧረ ጋይስ ቆይታችኋል እንደዚህ ሀገር ከዚህ ሀገር ቆጣችሁ እስኪ ኑ እስኪ እዚህ ሀገር 60,000 ብር ወይ ማይ እኔ ልጅ ምን ደፋሹ አይቻልም ናው እሺ ነይ ወጪ $60,000 ብር እና $70,000 ብር በነገራችን ላይ ለእናንተ ነው ብዙ ለሚመስላችሁ ውጭ ሀገር ለኖራችሁ ብዙ አመት ለኖራችሁ ኢትዮጵያ ላይ 60,000 እና 70,000 ብር ኖርማል ብር ነው ይሄንን ደግሞ እዚህ ሀገር ላሉት ጠይቁና ልክ አይደለም ልክ ነው የሚለውን ነገር ትይዙታላችሁ በወጣ የተካዋዚ ያመሰግናል በወጣ የተካኪ ካልሰችም የራስ ጉዳይ ይሄው እንጂ እና 60,000 70,000 ብር በጣም እንደዚህ ተደርተረድቶ ምናምን ብላችሁ ለምትሉ ታሳዝናላችሁ በዚህ ደረጃም ሰው ቤት በዚህ ደረጃም ባትገቡ እድሜያችሁም አይፈቅድላችሁም ባይዘው ከዛም በዚህ ደረጃ ቁጭ ብላችሁ ወይኔ አንቺ እኮ እንደዚህ ነው የሚባል ነገር የለም እንደዚህ የሚባል ነገር የለም ጋይስ ይሄንን ታዝቢያለሁ ኤኒዌይስ ሁሉም እንደ ዋጋው እግዚአብሔር መልስ አለው እግዚአብሔር የሚባል አምላክ አለ ከላይ ሆኖ ቁጭ ብሎ የሚመለከት አለ በህይወታችን ብዙ የጠየቅነው ብዙ ደግሞ ያልተመለሰልን መስመር ላይ ሆኖ እጃችንን እንደዚህ ዘርግተን እግዚአብሔር አንድ ቀን ይሞላዋል ብለን ተስፋ አድርገን የምንኖረው አንድ ያልተሳካልን ሁላችንም ቤት የራሳችን የሆኑ ነገሮች አሉ ያንን ነው እግዚአብሔር እንዲያሳጣን እያደረግነው ያለነው እውነቴን ነው የምላችሁ እግዚአብሔር ምስክሬ ነው አንዳንዴ እንዲህ ብላችሁ ሁሉም በህይወታችሁ ሁሉም ነገር ፐርፌክት አይደለም እግዚአብሔር ሁሉንም ነገር አይሰጣችሁም በህይወታችሁ ያጎደለው ነገር አለ የሆነ ነገር እንደሚሰጣችሁና እንደሚሞላላችሁ ግን ተስፋ አድርጋችሁ እሱን ጧትና ማታ ትለምናላችሁ ስፔሻሊ ስደት ላይ ሆናችሁ በዚህ ደረጃ ክፉ መሆን እግዚአብሔር መልሳለሁ ከላይ ያለው አምላክ ይፈርዳል ደሞም ይፈርዳል እግዚአብሔር ሰው አይደለም ፈጣሪ ነው ይፈርዳል ሲፈርድ ደግሞ እናየዋለን ያንን ነው ምለው በመቀጠል
ask you question ያ ኦኬ እሺ ምን እሺ ጠይቂኝ ያን ነው ምለው ይሄ ላይክ ትልቅ ነገር ሲቀጥል ሙሉጌታ የሚባለው ሰውዬ ራሳችሁ እናንተ ራሳችሁ ጭንቅላታችሁን ክፍት አድርጋችሁ እንድታዳምጡ የምፈልገው ሙሉጌታ የሚባለው ሰውዬ የነፋኒ አባት የነ ሳምሪ አባት እስከ ዛሬ ለምን አልመጣም እስከ ዛሬ ዝሆኔ ዛሬ ነው ዝሆኔ በዚህ ደረጃ ነው ገፍታ የመጣችሁ ዝሆኔ እኮ በጣም ብዙ ሰውን ገፍታለች እኮ ብዙ ሰውን አስቀይማለች ብዙ ሰው የዝሆኔ ሰፈሯ ልጆች ነን ብለው እኮ የሰባተኛ ሰፈር ልጆች እኮ ነፍ ነገር ቪዲዮ ሰርቶ ተለቋል እኮ ሚዲያ ላይ በጣም ብዙ የዛኔ ያን ሁሉ ስትናገር የዝሆኔን ሰውዬ ባለቤት የተባለውን ሰው አምጥቶ እንደዚህ ማጋፈጥ ታቅቶ አይደለም እሱስ ቢሆን በዚህ ሰዓት ሚዲያ ላይ እንዴት መጣ እና እንደዚህ አይነት ኢንተርቪው እንዴት ይሰጫለ ኦኬ እንደዚህ ብር ተረድቷል ተብሎ ተቀምጦ ነው እንደዚህ ብሎ ዛሬ ላይ መጥቶ ቸግሮት የጠየቀው ብላችሁ አምናችሁ ሊሆን ይችላል እሱን እግዚአብሔር ይወቀው ግን ለእናንተ የጠቀማችሁ ምንድነው ነው የዞኔ የልጆቿ አባት መጥቶ ብር ተሰበሰበለት የጠቀማችሁ ነገር አለ ለእናንተ